ሰሞኑን በጣም በርካታ ሰዎችና ሚዲያዎች መነጋገሪያ ካደረጓቸው ርዕሰ ጉዳዮች መካከል የተወዳጁ ተዋናይ አርቲስት ዳንኤል አሸናፊ ጉዳይ ዋነኛውና ግንባር ቀደም ነው። ዳንኤል አሸናፊ ራበኝ በማለት የተናገራት ቃል የበርካታ ሰዎችን ልብ የነካና የሰበረች ሆናለች። ዳኒ ምን ገጠመው? ይህንን የተናገረበት ምክንያትስ ምንድን ነው ብለን ጠይቀናል። እጅግ አሳዛኝ የሆነውን የዳኒን የህይወት ገጽ እናደርሳችኋለን። በዋናነት ደግሞ ለአርቲስት ዳንኤል አሸናፊ ልዩ ፕሮግራም እንደተዘጋጀ መረጃው ደርሶናል። የምንነግራችሁ ሌላኛው ጉዳይ ነው። ሰላም ጤና ፍቅር ለእናንተ ይሁን። የምንወዳችሁና የምናከብራችሁ በተለያየ የዓለም ጥግ ያላችሁ በሙሉ ይህ ዛምራን አዲስ ቻናላችን ነው። ቻናላችን ወቅታዊ አዝናኝና አስተማሪ ሁነቶችንና ትርክቶችን ተደራሽ የሚያደርግ መሰናዷችን ነው። እኛን ቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። ቻናላችን አዲስ ቻናል በመሆኑ የእናንተን ቀና ትብብር እንፈልጋለን። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከጎናችን ሁኑ። ስለ አርቲስት ዳንኤል አሸናፊ ራበኝ ስላለበት አሳዛኝ ቃልና ከዚህ ቀደም ተሰምተው የማያውቁ ታሪኮችንና ሌሎች ነጥቦችንም እያነሳን የምናቀርበው መሰናዷችን እንዲህ ጀምረናል። አሳዛኝ ቃልና ከዚህ ቀደም ተሰምተው የማያውቁ ታሪኮችንና ሌሎች ነጥቦችንም እያነሳን የምናቀርበው መሰናዷችን እንዲህ ጀምሯል። የመሰናዶው አዘጋጅና አቅራቢ ሪች ኦሪዮን ነኝ። አብሬያችሁ ቆይታ አረጋለሁ። ወደ መሰናዶው እንለፍ። አርቲስት ዳንኤል አሸናፊ በብሔራዊ ቲያትር ውስጥ እጅግ ከሚወደዱ በርካታ ቲያትሮች ላይ ከሚሳተፉ በየጊዜው ብሔራዊ ቲያትር ብትሄዱ ከማታጧቸው ሰዎች መካከል ዝምተኛው ጸጥ ረጭ ብሎ የሚቀመጠው ጭምቱ ተዋናይ ዳንኤል አሸናፊ ነው። ታዲያ ዳኒ ብሔራዊ ቲያትር ላይ ከሚያቀርባቸው ከሚሰራቸው የቲያትር ስራዎቹ ባሻገር በልዩ ልዩ ፊልሞችም ላይ ለመተወን ችሏል። ከ20 በላይ ፊልሞች ላይ በትወና ተሳትፏል። በቲያትሮችም ከ10 በላይ የሚሆኑት ላይ እንዲሁ ተሳታፊ ነበር። የትወና የኪነ ጥበብ ጉዞ የሚጀምረው በተወለደባት በጅማ ከተማ ነው። አስተዳደጉና የልጅነት ዘመኑን ሲያስታውስ ዝምታ የበዛበት ለብቻ መቀመጥ የሚበዛበት ጊዜ ነበር። ታዲያም የልጅነት ጊዜን እምብዛም አልወደውም ይላል። ምክንያቱም ከልጆች ተለይቼ የምውል ሰው ነበርኩ፣ ሰዎች ብዙ አይወዱኝም ነበር በማለት ያስታውሳል ዳኒ። ታዲያ በዛ በጅማ ከተማ ቤተክርስቲያን ውስጥ በልዩ ልዩ ትወና ስራዎች ነበር የጀመረው። በኪነ ጥበብ ስራ በእንደዚህ አይነት መንገድ መሳተፍ ጀመረ። እጅግ በሚገርም ሁኔታ ግን ህይወቱን ለማሸነፍ ራሱን ለመምራትና መንገዱን ለማስተካከል ሲል ግን ከኪነ ጥበብ ባሻገር በርካታ ስራዎች ላይ ይሳተፍ ነበር። ይሰራቸው ከነበሩ ስራዎች መካከል ደግሞ የሸክም ስራ አንደኛውና እንዲሁም ተጠቃሹ እንደነበር ዳኒ ያስታውሳል። ከዚህ በተጨማሪ የብየዳ ስራዎችን እንዲሁም ሌሎች አይነት ስራዎችን ጭምር እሰራ ነበር በማለት ይናገራል። ከዚያ በኋላ ወደ አዲስ አበባ አቀናና በብሔራዊ ቲያትርና በሌሎች መድረኮች ላይ እንደነገሰ በልዩ የትወና ብቃቱ እንደተወደደ ዛሬ ድረስ ደርሷል። ነገር ግን አንድ ችግር አለ። በዚህ የኪነ ጥበብ መንገድ ውስጥ ሲኖር የፋይናንስ ወይም የገንዘብ ችግር እንዳለበት ቁልጭ አድርጎ የሚያሳይ አንድ ቃል ሰሞኑን ከሰይፉ ፋንታሁን ጋር ባደረገው ሂደት ውስጥ ተናግሯል። እንግዲህ በኪነ ጥበብ ውስጥ ያሉ ሰዎች በርካታ ፈተናዎች ያጋጥሟቸዋል። እንደምታውቁት የኪነ ጥበብ ስራ ገንዘብ ብዙ የሚገኝበት ዘርፍ እንዳልሆነ ይታወቃል። አንዳንዶቹ እድል የቀናቸው ወይም ደግሞ በጣም ብልጥ የሆኑ ሰዎች ተጠቅመውበት ራሳቸውን ቤተሰባቸውን የለወጡ መንገዳቸውን ያስተካከሉ ሰዎች አሉ። በተለይ አሁን የመጡት አዳዲስ ወጣቶቹ አርቲስቶችና ተዋናዮች ወደ ማስታወቂያ ስራዎች፣ ሌሎችም ገንዘብን ወደሚያስገኙ ስራዎች እየተሰማሩ ራሳቸውን በሚገባ እየለወጡ የሚገኙ እንዳሉ እንመለከታለን። ቀደም ያሉት አርቲስቶች ግን ረዥም ዘመናትን በጥቂት ደሞዝ ተቀጥረው ነው የኖሩት። ይህ ደሞዛቸው ደግሞ ሲታመሙ ሊያስታምማቸው የሚችል አይደለም። ሌላ ችግር ሲገጥማቸው ችግራቸውን የሚቀርፍላቸው አይደለም። እንዲያውም አንዳንዶቹ የሚበሉት እስከ ማጣት ድረስ እንደሚቸገሩ ይታወቃል። መድረክ ላይ ንጉስና ንግስት ናቸው። ከመድረክ ሲወርዱ ደግሞ በጣም የሚያሳዝን የህይወት ፈተና የሚያሳልፉ ሆነው እንመለከታቸዋለን። ይህ ደግሞ በሀገራችን ያለው የኪነ ጥበብ እድገት
ምን ያክል ዝቅተኛ እንደሆነ ለኪነ ጥበብ ያለን ትኩረትም አናሳ እንደሆነ የሚያመላክት ነው። ኪነ ጥበብ የተከበረ ሙያ ነው። ሀገርን ከሀገር ማስታረቅ የሚችል፣ የተጣሉ ወገኖችን አንድ ማድረግ የሚችል፣ ታሪክን፣ ባህልን፣ ወግን በሚገባ መናገር የሚችል ትልቅ ዘርፍ ነው። አውሮፓ ውስጥ ያሉ ሀገራት፣ አሜሪካ ውስጥ ያሉ ሀገራት በሚገባ ተጠቅመውበታል። ተዋናዮቻቸውን፣ አርቲስቶቻቸውንም በገንዘብ ደጉመውበት ትልልቅ ደረጃ ላይ ደርሰው ተመልክተናል። ህንድንም ማንሳት እንችላለን። እኛ ሀገር ላይ ግን ኪነ ጥበቡ የዚያን ያክል ያደገ ባለመሆኑ ገንዘብን የሚያስገኝ ዘርፍ አይደለም። ምንም እንኳን ተወዳጅ ቢሆኑም ማለት ነው። ታዲያ ዳንኤል አሸናፊ ወይም ዳኒ ጢሞ በእንደዚህ አይነት የህይወት ፈተና ውስጥ ያለፈ ይመስላል። ሰሞኑን የተናገራቸው ነጥቦች እነዚህን የሚያካትቱ ናቸው። ከ20 ዓመት በፊት ሰርጀሪ ተሰርቼ ነበር ወገቤ ላይ በማለት ተናግሯል። ታዲያ ያ ሰርጀሪ ግን የህክምና ስህተት በመፈጠሩ ዛሬ ድረስ ህመሙ እንደሚሰማው ይልቁንም ከፍ ያለ ስራ መስራት የማይችልበት ደረጃ ላይ እየደረሰ መምጣቱን ነው የገለጸው። ከኪነ ጥበብ ለምን ወጣ? ትወናውን ለምን ተውከው? በማለት ሰይፉ ጥያቄውን አቀረበለት። በጣም በሚያሳዝን ሁኔታና በሚያሳዝን መልኩ ራበኛ ይርባል ሲል ይናገራል። እጅግ በጣም ከባድ ቃል ነው። እጅግ ልብን የሚነካም ሆኗል። ሰሞኑን በጣም ብዙ ሰዎች ናቸው ይህንን ንግግር እየተቀባበሉት የሚገኙት። ዳንኤል አሸናፊ ከሰራቸው በጣም በርካታ የኪነ ጥበቡ ስራዎች በቅርቡ ለእይታ በቅቶ ብዙዎቻችን በጣም የተገረምንበትና የዳኒንም አስገራሚ የትወና ብቃት የተመለከትንበት ልጅስ የተሰኘው ተከታታይ ድራማ ይገኝበታል። በልጅስ እጅግ የተለየ የትወና ብቃቱንም ተመልክተናል። ዳኒ እጅግ የምንወደው የምንኮራበት ስራም ልጅስ የተሰኘው ስራው ነው በማለት ነው የገለጸው። ስለ ዳንኤል አሸናፊ የተዘጋጀ ፕሮግራም አለ እያልኳችሁ ነበር በመግቢያችን ላይ እንደጠቀስኩላችሁ። ሰኔ 15 2018 ላይ በብሔራዊ ቲያትር በጣም ትልቅ የኪነ ጥበብ ድግስ ተዘጋጅቷል። ድግሱ ደግሞ ዳንኤል አሸናፊን የሚዘክር እስካሁን ድረስ በኪነ ጥበብ ያሳለፋቸውን መስመሮች በሚገባ ለሕዝብ የሚገለጥበትና በርካታ እንግዶችም ይገኙበታል ተብሎ የሚታሰብ ነው። ንጉስ አርማ የተሰኘው ቲያትር ለእይታ ይበቃል። በዚህ ሰዓት የሚገኘው ገቢ ሙሉ ለሙሉ ለዳንኤል አሸናፊ ይሆናል። እነዚህንና ሌሎች የገቢ ማሰባሰቢያ ሂደቶችም ይደረጉለታል ተብሎ ነው የሚጠበቀው። በዚህ ፕሮግራም ላይ ታዲያ ሁላችንም እንድትገኙና ዳኒን ስራዎችን እንድትመለከቱለት እንድታከብሩትም ጭምር ተጋብዛችኋል። በስፍራው ላይ ሁላችንም እንገናኝ ለማለት እንፈልጋለን። ውድ የዛምራን አዲስ ቤተሰቦቻችን የተወዳጁን አርቲስት የዳንኤል አሸናፊን አዳዲስ ጉዳዮች እንዲህ አጋርተናችኋል። በቅርቡ ይደረጋል የተባለውን የብሔራዊ ቲያትር ፕሮግራምም ጭምር አጋርተናችኋል። መረጃውን እንዲህ በተለያየ ዓለም ክፍል ሆናችሁ እኛን ቀዳሚ ምርጫችሁ አድርጋችሁ የምትከታተሉን ውድ ቤተሰቦቻችን እንዲሁም የተከበራችሁ የዛምራን አዲስ ቤተሰቦች እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችንና ሁነቶችን እየዳሰሰ እንዲህ ያቀርባል። ዛሬም ሰሞነኛና አነጋጋሪ የተባሉ ጉዳዮችን እንዲህ አነሳሁላችሁ። ከመሰናዶ ጋር አብሬያችሁ ቆይታ ያደረኩት ሪች ኦሪዮን ነበርኩ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እንድትተባበሩንና ከጎናችን እንድትሆኑ ቀና ትብብራችሁ እንፈልጋለን። ቸር